እያደረጋችሁ ነው? ጨለማ ውስጥ ግሬስ ፋሚሊ ስልኬን ወስዶብኝ መልስልሃለሁ ብሎኝ እየጠበኩት ነው። ስልኬን ወሰደበት። በምን ላይቭ ገባ? ሌላ ስልክ አለኝ እየጠበኩት። አብርሃም የሆነ ፋይል ነበር እኔ ስልክ ላይና ከዛ በኋላ ፋይሉን ለማስፋት ስልኩን ወሰደው። አይ ደግሞ ያለውን ነገር እንዳለ ላፕቶፕ ላይ ገብቼዋለሁና አሁን ተሰብስበው እየመጡ ነው እኔን እንትን ለመደብደብ እና ስልክ ይላል ለመደብደብ አትል፣ ስልክህን ለማቀበል ነው ዳኒ። ስነ ስርዓትህን ያዝ፣ የምታወራውን ነገር ወቅ። ተሰብስበው የምመጣው ስልኬን ለማቀበል ነው እንዴ? አንድ ሰው ይበቃል እኮ እኮ። ስልኩን እኔ ጋር አልነበረማ እንዴ? ስልኩን እኔ ጋር ስላልነበረ ነው የመጣው። ለኔ ችግር የለውም፣ ወጥቼ ቆሜ እየጠበቅኳችሁ ነው። ምንም አታመጡም አይደለም? ተሰብስበው ማህበሩ ነው መምጣት ይችላል። እኔ አልፈራም። የነገርኩህ ነው። ስልኩ እኔ ጋር ስላልነበረ ነው እያልኩ ነው። ሲቀጥል ደግሞ እኔ አንተን ስልክ አልወሰድኩኝም። ያዘውን ካፍ ላይቡን ይዘጋዋል። ያዘውን ቆይ፣ ወይንም ቪዲዮ ላጥፋው። የላክልኝ ሎኬሽን አልወጣህም፣ ግን እያየሁት ነው። ቴሌግራም ያለው ቆሜያለሁ፣ ውጪ ቆሜያለሁ። አይታየም? አይነ ማየት አይችልም እንዴ? ግቢ ውስጥ ሆነ ስልኬን ለማቀበል ነው የምትመጣው? የትም ልቁም፣ ስልኬን አቀበለኝና ከዛ ትሄዳለህ። ዳኒ ተስማሙ ወንድሜ። እኔ ስልኬን ከሰጠኝ ምንም ችግር የለብኝም። ጃይ ስልኬን ከመለሰልኝ ምንም ችግር የለብኝም፣ ግን ስልኬን አልመልስልህም ብሎኛል አብርሃም። አብሽ ስልኩን ስጠው ጃኒ። እኔ ጋር አይደለም፣ ዝም በይው። ሲጀመር እኔ ያልወሰድኩበትም ምናምን ነገር ማለት ነው። ቤት መጣ፣ ከዛ ድንገት ስልኩን አጣው። ማን እንደወሰደበት አይታወቅም። ቤት ደግሞ ብዙ ሰው ነው የሚመላለሰው፣ ገባሽ? እኛ ቤት እና ድንገት ተነሳና አይፎን 17 ስልኬን ጣልኩት ምናምን ነገር ማለት ጀመረ ማለት ነው። እኔ ግን ምንም አቆጣሪ ስልኩ ብቻውን አይደለም ጃ፣ ይኸውልሽ ስልኩ ብቻውን አይደለም፣ ፋይል አለው። ገባሽ አይደለ? ያንን ፋይል ስለፈለገ ነው ስልኩ ፈልጎት እኮ አይደለም የሚወሰደው። የስልክ ችግር የለም። ያኛው ነገር ላፕቶፕ ላይ እንዳለ ሲያውቅ ይኸው ስልክህን እመልስልሃለሁ አለኝ እንጂ መጀመሪያ ምንም ነገር አታመጣም ብሎ ነበር። እንዳንተ ጭንቅላት ቢኖረኝ ነው። ተስማሙ፣ በቃ ብቻ ተስማሙ። ዳንዬ እኔ ስልኬን ከሰጠኝ ችግር የለብኝም። ስልኬን መልስ፣ እየጠበቅኩ ነው። አሁን ሊሰጥህ እየመጣ ነው። በቃ ስጠው አብሽና ደህና ሁኑ። ዳኒና አብሽ ተስማሙ። አንዴ ቪዲዮ ነው። እሺ ለመጨረሻ ጊዜ አንድ ነገር ልጠይቅ። መልስልኛለህ አትመልስልኝ? አሁንም ስልኩ ላይ ነው ያለው። አንተ የጠየቅኩህ ብቻ ስልኩን ትመልስልኛለህ? ምናምን ነቃ ማለት እኔ ጋር የለም ስልክ የለም ብያለሁ። አትመልስልኝ ማለት ነው። እኔ እኮ ከማጠረህ ጉራክ መከራ ነው በጣም እየሰደብከኝ ነው አይደለ? አሁን እንደ ልብ መሳደብ ትችላለህ። የምታደርገው ድርጊት አይገናኝም። ባይዘዌ አሁን አንተ እንደዛ ስለሆንክ የሆነ የኔን ፎቶ ፋይል ይዘህ ምናምን ምንም ነገር ልታደርገኝ እንደማትችል ታውቃለህ። አሁን ቢሆን ማለት ነው። እሺ ለማንኛውም ለአንተ መቼም እዚህ ድረስ ላይ ድረስ መተህ ዝም ብዬ አልሸኝህም። ከባድን አንተ ላይ ላይ መተሃል። እዚህ ጋርም ደግሞ ያንተ ቤተሰቦችም አሉ፣ ያው የኔም ደግሞ ቤተሰቦች አሉ። በጣም የተደሰቱ ሰዎች አሉ። አንተ ስልኩን በመውሰድ እና ፋይሉን በማጥፋት ላፕቶፑን ከቤት በማጥፋት በጣም ደስተኛ የሆኑ ሰዎች አሉ እኔ ጋር። አንተ ጋርም እንደዛው ደስተኞች ናቸው። አንተም ደግሞ እንደዚህ በኩራት የምታወራው ምናምን ነገር ደስ የሚያለ ፋይሉ ስለሌለ ነው እኔ ጋር። እኔ ደግሞ እዚህ ድረስ መተን አንተ አንድ ስጦታ መስጠት ፈልጋለሁ ከመጣ አይቀር። ስጦታ ስለማለቅ መቀበል ይችላል፣ ችግር የለብኝም። እሺ ቤተሰቦች ሬዲ ናችሁ? ለአብርሽ ስጦታ አለኝ፣ ለእናንተም ደግሞ የማሳያችሁ አንድ ስጦታ አለኝ። ሬዲ ከሆናችሁ ሬዲ ነበር። ሬዲ ናችሁ? ዝግጁ ናችሁ? አንተ ምንም ችግር የለብህም አይደል? ምንም ነገር የምትፈራው ነገር የለም። ምንም ነገር ቢፈጠር ምንም አይመስልም። ምክንያቱም ኮንፊደንስ አለ፣ ስልኩንም ላፕቶፑንም ስለወሰድኩ። ምን ልታደርግ አስበህ ነው? ሩታንም ስልኳን ወስደህባታል፣ የኔንም ስልክ ወስደሃል፣ ላፕቶፑንም እንዳለ ፋይሉን አጥፍተሃል። ስለዚህ አንተ በኮንፊደንስ ቁጭ ብለህ ምንም አታመጣም እያልከኝ ነው። ገባህ አይደለ?
ወሬ ብቻ ነህ፣ ምንም ነገር አትፈጥርም እያልከኝ ነው። እኔ ደግሞ ለአንተ ስጦታ አዘጋጅቼ እልሃለሁ፣ ለአንተም ለቤተሰቦች። ጋይስ ሬዲ ናችሁ? ዝግጁ ናችሁ? ዝግጁ ናችሁ? ምን ልታረጋ ሰው ነው? አትፍራ፣ ምንም ነገር የለም እኮ እኔ ጋር ላፕቶፕም የለም ስልክም የለም። ስለዚህ ምንም የምፈራው ነገር የለም። እንደ ቅድሙ ኮራ ብለን ከትዕቢት ውጪ ምንም ነገር ልታረግ ስለማትችል ከትዕቢትና ከወሬ ውጪ ተግባር የለኝም አይደለ? ጋይስ ሬዲ ናችሁ አይደል? እርግጠኛ ነኝ አሁን የማሳየህን ነገር ስታይ፣ አሁን ያዘጋጀሁልህ ስጦታ ስታይ በጣም ደስተኛ እንደምትሆን አስባለሁ። አብርሃም ጥግ ድረስ ለምኜሃለሁ እንደዚህ አይነት ነገሮችን ላለመፍጠር፣ እንደዚህ አይነት ነገር እንዳይፈጠር በእናንተ መሀል የምችለውን ያክል ሞክሬያለሁ። በጣም ለምኜሃለሁ፣ ጠይቄሃለሁ፣ ተለማምጬሃለሁ እስካሁኗ ሰዓት ድረስ ተረዳኸኝ? እስካሁኗ ሰዓት ድረስ በጣም ስለማመጠ ስለምን ነበረ። አሁንም ለአንዴና ለመጨረሻ ጊዜ ልንገር፣ እዚህ ጋር ብዙ ሰዎች አሉ እየተከታተሉ ያሉት። ለአንዴና ለመጨረሻ ጊዜ ልጠይቅህ፣ ስልኬን ትመልስልኛለህ? አትመልስልኝም? ስልኬን እያስፈራራኝ ነው። ስልኬን ትመልስልኛለህ? አትመልስልኝም? የነገርኩህ እኮ ነው። እኔ የስልክ አቅም ከሌለ ከፈለግ እገዛልሃለሁ። ከዛ ውጭ ግን እኔ አንተን ስልክ የምወስድበትም ምንም ምክንያት የለኝም እያልኩ ነው። የእኔንም የሩታንም ነው የወሰድከው። የሁለታችንን ስልክ ወስደህ ፋይላችንን አጥፍተሃል። ገባህ አይደለም? ከቤቴ ደግሞ ላፕቶፕን ወስደህብኛል። ምክንያቱም ቤት ስገባ ላፕቶፕን አታገኘውም ብለኝ ነበር። ምናልባት አንተ በላካቸው ሰዎች ምን ያህል እርግጠኛ ነህ አብርሃም? ገባህ? ስልኩን ራስህ እንዴትም አድርገው ስልክ ምናልባት ቤቴ መጥተው ፒሲውን እንዲወስዱ ያደረካቸው ሰዎች ምን ያህል በእነሱ እርግጠኛ ነህ? እስቲ መልስልኝ። መጥተው ላፕቶፑን ከቤት እንዲወስዱ የላካቸው ሰዎች መጥተው እኔ ቤት መጥተው ላፕቶፑን የመውሰድ አቅማቸው ምን ያህል ነው? እስቲ ንገረኝ። ምን ያህል ነው ትተማመንባቸው? መቼም ፈርተህ አይደለም አብርሃም፣ መልስ። የደነገጥክ ትመስላለህ። ላፕቶፕ አንተ ቤት ድረስ መልክበት ምክንያት አብርሃም፣ የደነገጥክ ትመስላለህ። ፈርተኛ የፈራው ነገር አለ አብርሽ? መጀመሪያ ስትገባ ስታወራኝ እንደነበረው እንድታወራኝ ነው ፈልገው። የፈራው ነገር አለ? ጋይስ እናንተ ዝግጁ ናችሁ? ስሙኝ ጋይስ፣ አሁን 1300 ሰው አላችሁ። በእናንተ ፊት ለአንዴና ለመጨረሻ ጊዜ ለጠይቀው አብርሃም ስልኬን ይመልስልኛል ወይስ እኔ አንድ እርምጃ ልራመድ ወደፊት? አብርሃም ለአንዴና ለመጨረሻ ጊዜ ልጠይቅህ፣ ስልኬን ትመልስልኛለህ? አትመልስልኝም? ሁላችሁም የሰማችሁ ጋይስ። ከዛ በኋላ ምንም ነገር ባደርግ ምንም ነገር ቢፈጠር አሁን እዚህ ላይ አይመለከተኝም። ለአንዴና ለመጨረሻ ጊዜ ልጠይቅህ። መጀመሪያ ግን ቼክ አድርግ። የላካችሁ ሰዎች እውነት እኔ ቤት መጥተው ላፕቶፑን ይዘው የመውጣት አቅም አላቸው? ላፕቶፑን ይዘው ወጥተዋል ወይ? ምክንያቱም ስልኩን እጅ ላይ እንዳለው ሁሉ ላፕቶፑ እጅ ላይ አለ። እስኪ አሳየኝ። አምጥተው ከሰጡ ላፕቶፕ እጅ ላይ ካለ አሳየኝ። ላፕቶፕ አንተ እጅ ላይ ያለ ነው? ላፕቶፑን አልሰጡም እንዴ? አምጥተው እየነገርኩህ እኮ ነው። እኔ ማንንም አላኩኝም ያንተን ላፕቶፕ እንዲወሰድ ምንም አያደርግልኝም እያልኩ ነው። ለምን ቅድም ቤት ላፕቶፑ መኖሩ እርግጠኛ ነው ወይ ለምን አልከኝ? ከምን ተነስተህ እንዴት ልትልሻልክ? ለማንኛውም ከዚህ በላይ ትዕግስት የለኝም። በጣም ጠይቄያለሁ። በጣም ለመንኩ። ከሚባለው በላይ ጠየቅኩ። መልስ የለም። ስለዚህ
ቆንጆ ስጦታ ሌላ አንተ አብራ ይሄ የኔ ላፕቶፕ ነው። አብራ አየው ነገር ያለው እኔ ቤት ማንም ሰው መግባት እየሰማኝ ነው። አብራ ማንም ሰው መግባት እንደማይችል ነገር ያለው ገባ አይደለ? ስነ ስርዓት እንደያዝ እየሰማኝ ነው። የምትጸጸትበትን ነገር ባታደርግ ጥሩ ነው። ይሄ የኔ ላፕቶፕ ይሄ ድድብና ነው። ተገባህ ማለት ነው። እየሰማኝ ነው። አንዴ ላፕቶፕ ይለቀቀው ፈልጌ ነው። ስልኩን ተመልስልኛለህ ወይስ አትመልስም? ዳን አናግረኝ አንድ ጊዜ ስማኝ። እሺ ይሄ እኮሽ ችግር የለውም። ይኑር ላፕቶፕ እጅ ላይ ነው። ምንም ነገር ባታደርግ ጥሩ ነው። ስልኬን የማትመልስልኝ ከሆነ አብራ አንተም እዚህም ኦዲየንሶች ቅድም ምን ብላል? ምንም ነገር የተለየ ነገር የለህም። እንደማናችንም ተመሳሳይ ነገር ነው ያለን አይደለ? ህዝቡ ቢያውም የምትፈራው ነገር የለም። እኩል እዚሁ ላይና ጋይስ ሁላችሁ ማለት ነው። ከዚህ ላይ ሪካርድ ያደርጋችሁ ፖስት ማድረግ ትችላላችሁ። ቴሌግራም ፔጅ ላይ ላይቭን ከፈለኩኝ አዘጋዋለሁ ላይቭን ማለት ነው። የምሬ ነው። እግዚአብሔርን የምሬ ነው። ስነ ስርዓት ሞክር እየነገርኩ ነው። ስነ ስርዓት ይኖር እያልኩ ነው። ሞክር ማን ነው የወጣኝ? እናንተ ባንገባ ጥሩ ነው። ገባ አንተ ነገር ምንም ነገር ነክቼ ባህል ህይወትህም ላይ ምንም ነገርህም ላይ መጥቼ አይደለም። ገባህ አይደል? አንተን የመጣህብኝ አሁንም ቢሆን ማለት ነው። ነገ ከነገ ወዲያ አንተም አይሆን ነገር ትገባለህ፣ እኔም እንደዛው ማለት ነው። ስለዚህ ስነ ስርዓትን ይዘው ስልኬን ተመልስልኛለህ ወይስ እዚሁ ላሳያችሁ? ጋይስ ሬዲ ናችሁ? ስልክ አልወሰድኩኝም ያንተን ስልክ። አብርሃም ስልኬን መልስልኝ። ገባህ አይደለ? ስልኬን የማትመልስልኝ ከሆነ ለአንተም ለእነሱ በኩል ያሳያችኋለሁ። ጋይስ ሪከርድ የምታደርጉና ሪከርድ ማድረግ ትችላላችሁ። እሺ ከዚህ በኋላ ስልኬን ትመልስልኛለህ አትመልስልኝም? አብርሃም ስነ ስርዓት ያዝ። ዶክሜንት ውስጥ ልግባ። ጋይስ ተመሳሳይ ነገር ነው ያለን አይደለ? ህዝቡ ቢያውም የምትፈራው ነገር የለም። እኩል እዚሁ ላይና ጋይስ ሁላችሁም ማለት ነው። ከዚህ ላይ ሪካርድ ያደርጋችሁ ፖስት ማድረግ ትችላላችሁ። ቴሌግራም ፔጅ ላይ ላይቭን ከፈለኩኝ አዘጋዋለሁ ላይቭን ማለት ነው። የምሬ ነው። እግዚአብሔርን የምሬ ነው። ስነ ስርዓት ሞክር እየነገርኩ ነው። ስነ ስርዓት ይኖር እያልኩ ነው። ሞክር ማን ነው የወጣኝ? እናንተ ባንገባ ጥሩ ነው። ገባ ያንተን ነገር ምንም ነገር ነክቼ ባህል ህይወትህም ላይ ምንም ነገርህም ላይ መጥቼ አይደለም። ገባ አይደል? አንተን የመጣህብኝ አሁንም ቢሆን ማለት ነው። ነገ ከነገ ወዲያ አንተም አይሆን ነገር ትገባለህ፣ እኔም እንደዛው ማለት ነው። ስለዚህ ስነ ስርዓትን ይዘው ስልኬን ተመልስልኛለህ ወይስ እዚሁ ላሳያችሁ? ጋይስ ሬዲ ናችሁ? ስልክ አልወሰድኩኝም ያንተን ስልክ። አብርሃም ስልኬን መልስልኝ። ገባህ አይደለ? ስልኬን የማትመልስልኝ ከሆነ ለአንተም ለእነሱ በኩል ያሳያችኋለሁ። ጋይስ ሪከርድ የምታደርጉና ሪከርድ ማድረግ ትችላላችሁ። እሺ ከዚህ በኋላ ስልኬን ትመልስልኛለህ አትመልስልኝም? አብርሃም ስነ ስርዓት ያዝ። ዶክሜንት ውስጥ ልግባ። ጋይስ አብርሃም ስልኬን ትመልስልኛለህ? አዳምጠኝ። የምትጎዳው አንተ ነህ። ገባህ? ለምንድን ነው ምንም ነገር ብታደርግ የምትጎዳው አንተ ነህ። እኔ ምንም የምጎዳው ነገር አይኖርም። እኔም አልጎዳም። ምንም የምጎዳው ነገር የለም። በደምብ ትጎዳለህ። ምንም አልጎዳም እያልኩ የትኛውም ሰው በህልውናው ሲመጣበት ማንም ሰው አይወድም። ገባህ? ስለዚህ በህልውናዬ ነው እኔም ላይ እየመጣ ያለው ማለት ነው። ጭንቅላት ካለ እያደረክ ያለው ነገር ትክክል አይደለም። ይህ የሰገጤ ስራ ነው። መኪና ውስጥ ምገባ መኪና መግባት አይጠበቅብኝም። ስልኬን ስጡኝ አልኳችሁ። ገባህ? ነካከኝ እንዳትነካኝ። ሌላ ነገር ነው የተፈጠረው። ገባህ? ስነካኝ ሌላ ነገር ነው የተፈጠረው። ስልኬን ስጡኝ። መኪና ውስጥ ነው ስልኩና ስጠኝ እኮ ችግር የለውም። ያውጣው ከመኪና ውስጥ መውጣት ይከብዳል። ስልኩን አውጣው ከመኪና ውስጥ። ስልክ ለምንድን ነው መኪና ውስጥ የምገባው? ስልኬን አንዴ የፈለኩት መኪና ውስጥ ለምን እገባለሁ? ብዙ ስልክ ነው ያለው። ያንተ የትኛው እንደሆነ አላውቅም። ስማኝ፣ ስልኬን ወሰድኩ አንተ ነህ አይደለ? ልቀቂኝ፣ እንዳትነካኝ። ስልኬን ስጠኝ። ገባህ አይደለ? እኮ ስልኬን ትፈልገዋለህ። ለምን እገባለሁ? መግባት አይጠበቅም። እየመጡ ነው። ሌላ ነገር ነው የሚመስለው። ስልኬን ስጠኝ። ልቀቂኝ።
እግዚአብሔርን ስርዓት ሌላ ነገር ነው የሚፈጠረው። እግዚአብሔርን ሌላ ነገር ውስጥ ነው መጋቡት። ከላይ ከሞታ አርፈህ ቁጭ ዙር ወደዛ ዙር። ለሄዱ ላይ አርፍባል። ሰማይ ስልኬ መልሱ። ዳንኤል አርፈህ ተቀመጥ። ስልኬ መልሱ። ዳንኤል አርፈህ ተቀመጥ። ስልኬ መልሱ። ሰው እያያችሁ ነው። ለራሳችሁ ጥሩ አይመጣም። ይሄድና አንተ ላይ ነው የሚያልቀው። አርፈህ ቁጭ በል። ለራሳችሁ ጥሩ አይመጣም። ሰው እያያችሁ ነው። ስልኬ መልሱ። ልክ ስልኬ መልሱ። ዳንኤል ሰው እያያችሁ ነው። ዳንኤል ዘመን እግዚአብሔርን ይቆጫችኋል። ለቀቀኝ። ሻው ለምንድን ነው ብዙ ሰው የመጣው? ዝም ስንል በጣም እሺ። ስልኬ መልስልኝ። ዳኒ አርፈህ ቁጭ በል። ስልኬ መልስልኝ። ሌላ ነገር እንዲፈጠር ማትፈልግ ከሆነ አርፈህ ቁጭ በል። ስልኬ መልሱ ወይ እንትኑ ጋር እናወርደዋለን። ከዛ አንዳችሁ ሂዱና በሌላ መኪና ፒሲውን እኮ ሁለታችሁ እዚህ ያዙት። እኔ ፒሲውን ይጣ እናንተ እዚህ ያዙት። እኔ ፒሲውን ይዤ ልምጣ። እሱን እዚህ ያው እናወርደዋለን። ቆይ ትንሽ እንደውና ልቀቀኝ። ዳንኤል አልፈልግም። ልቀቀኝ። አምጣ ቁልፌን አምጣ። ልቀቀው። ቁልፌን ልቀቀው። ቁልፌን ልቀቀው። ዳንኤል ምንም ልቀቀኝ። ቁልፌን አምጣው። ዳንኤል አልፈልግም። ታው ይጸጸታችኋል። ያረጋችሁ ነገር ይጸጸታችኋል። ጌታ እንደዚህ አይቷችኋል። ለራሳችሁ ለቀቁኝ። አሁን እኮ አገኘት። አሁን አርፎ ብትቀመጥ ይሻላል። ዳንኤል ሌላ ነገር ውስጥ ለምን ነው የምትገባው? ወይ በቃ እዚህ ጋር ጫፍ ያዘው። እኔ ደርሼ እመጣለሁ። በዛኛው መኪና ጫፍ ላይ ያዘው። ከዛ ዳኒ እንዳይወጣ የቤቴን ቁልፍ አምጣው። አልሰጠህም። የምፈልገው እኮ ፒሲውን ነው። አንተን አይደለም የምፈልገው። አንተ ፈልጌ ነው እንደ የመጣው ይመስላል። ወይ ቁጭ ያለ አብርሃም ጋር ያለው ያዘው። ከዛ ያዙት። ዳኒ እነግራቸዋለሁ። ደውዬ ፒሲውን ካወጣሁት በኋላ እነግራቸዋለሁ። ይቆጫችኋል። እሱን እንዳሸፈርኩ ቁጭ ያለ ያልኩህ ነገር ነው። ይቆጫል። ዝጋው በሩን። ዝጋው በሩን። ልቀቅኝ። ዳንኤል አርፈህ ተቀመጥ። ልቀቁኝ። ዳንኤል አርፈህ ቁጭ በል። ዛሬ አደረኩህ ነገር ልቀቀኝ። አርፈህ ተቀመጥ። ወኛ እጄ ውስጥ ነው አይደል እንዴ? አርፈህ መቀመጥ እሺ ነው ማለት ያለብኝ። አላረግ እዚህ ጋር ማውረድ ትችላለህ። እዚህ ጋር ሰማኛ ሶርዶ የሚያስቱ ነገር የለም። በዚህ ጨለማ እዚህ ጋር ወርጄ እየተይደለ አስወርዶ ልቀቀኝ። ምን ማለት እንደምችል አሳያለሁ። አስወርዶ ና ዝም ሁለቱም ስልክ ያዘ። ስልክ እንግዲህ ስልካችን ተቀብለናል። ቪዲዮአችን ተቀብለናል። ሁሉ ነገር ተቀባብለናል። በቃ ፊክስ አድርገናል። እሱ ላይ ማለት ነው እናስወጣው። ምንም አያደርግም። ነገር ማለት ይችላል። ለዚህ አቀም ጋይስ መልካም ጊዜ ይሆንላችሁ። እንግዲህ ማለት ነው እኛም በጸብ ከመጡብን እንደዚህ ሆነን የኔን ፎቶ ማይሆን እንደዚህ ባላደርግ ደስ ይለኝ ነበረ። ግን ደግሞ ማለት ነው ስልኩ ብቻ አይደለም ሙሉ ሁሉ ነገሩን የወሰድነው ፒሲውንም ወስደናል። የወሰድንበት ደግሞ ምክንያት ምንድነው? ይሄንን ላይቭ የምትከታተሉ ሰዎች እኔ ላይ ማይሆን ድርጊት እያደረገ ስለነበረ ነው። ወንድ ልጅ ላይ ደግሞ እንደዚህ አይነት ነገር አይደረግም በመጀመሪያ ደረጃ ማለት ነውና ማይሆን የራቁት ፎቶ ምናምን ነገር እሱ ስልክ ላይ ነበረ የኔ ማለት ነው። እና ለዛ ነው ስልኩን ለማታውቁ ሰዎች ማለት ነው ስልኩን የሚወስድንበት ለዛ ነው። ከዛ ስልኩን ስንወስደው ፒሲ ላይ ገልብጦት ነበረ። እንደዚህ አይነት ወይ የወረደ ስራ ደግሞ ለሚሰራ ሰው በዚህ መልኩ እንሸኘዋለን ማለት ነው። ብሩክ ጋር ደውልለት። ቆይ ፒሲውን እንዴት አደረገ? ቀርቦት እንዳይደርስ ዳኒ ስልክ እንዳይዘጋብጋብ ነው።
እኔ ላውራት ቀድሞ እንዳይገባ ማለት በራይድ እንዳይሄድ ፒሲውን እስክንቀበል ድረስ አብራችሁን ሁኑና ሄሎ ቡቡ ወይ እሱን አውርደነዋል። እሺ ቀድሞ እንዳይገባ ወደ ቤት እኔ የተመለስኩኝ ነው ራይድ ተርቻለሁ እኮ እየሄድክ ነው ወደ እሱ ጋር ፒሲውን ይዤ ወደ ቤት ሄድኩ ደረስክ እንዴ ወደ ቤት ወደ እንትን ወደ ቤት ራይድ ተርቼ እየገባሁ ነው ራይድ በቃ እሺ ቀደሞ እሺ ቁልፉን ደግሞ ማለት ነው ቁልፉን ዘበኛው ጋር ቁጭ አድርጌለት ዝም ብለህ አስቀምጠው ወጣ ዘበኛው ጋር ቁጭ አድርጌለት እሺ በቃ እሺ